እሳሳታክ ባለ ራስ እስከሆነ ድረስ ደግሞ እሱን ፍላጎት ማስቀጠል ግዴታ ነው ልባም ሴት ማን ያገኛታል ይላል በጣም ወደሃታል ባሬስታ ጋር የሚቀመጥ ወለም ደረበር ተከታሽ አኔ ለማይቱ አይጋባኝም ነበር እኔ ከሌላ ነገር አዳምጣት በግድ ወዳኝ ነው ልትል አታፍርም እኮ ባይሪዝ ላይ በቃ ቅብጥ የሚለው አይነት ነገር ስታፋል አናግራታለሁ ስልኬን ራሱ እንዴት እንደወሰዳል እንግዲህ ኮራቱ ነው ያይነ ፍቅር ጨርሼ ተከከለኛው ፍቅር ውስጥ ገብቻለሁ እቃውን ጭኝ የገባውኝ እሷ ያው በፌስታል እቃውን ይዛመጣች በፌስታል ላይ መጣች ሰላም እንደናችሁ መክሊት ነኝ ዛሬ ፍቅርን ይዤላችሁ መጥቻለሁ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ እሺ እኔ ንቃቸው ንጋቱ እባላለሁ የራሄል ባለቤትና አቶ ይድነቃቸው ንጋቱ ባለቤት ነኝ ራሄል እባላለሁ እንኳን መክሊት ደግሞ አክስቷ ነኝ እንኳን ደህና መጣችሁ ልል ነበር ለካ እናንተ ቤት ነው ያለነው እናንተ ቤት የካስማ ሶፋ ላይ ነው ያለነው ይመቻል በጣም ይለያል ፍቅር ለእናንተ ምንድነው እንዴት ነው ዲፋይን የምታደርጉት ፍቅርን ዝም ብለሽ የምታምጪው ነገር አይደለም አብሮ በመኖር ውስጥ የሚመጣ ነገር ነው አብረሽ ስትኖሪ በቆይታ ብዛት የምታመጫቸው ብዙ ለውጦች አሉና ያው መጀመሪያ ላይ እንዳለው መጨረሻ ላይ ያለው ደግሞ የበለጠ የሆነ ነው የሚሄደው የመጀመሪያው እንደ ትውውቅ ነው ያው እንደ ምርጫ ነው ከዛ በኋላ ያለው ግን በጣም ደስ ይላል ምንድነው የምትኖርላቸው ሰዎች ትርጉም ያለው ህይወት የምትኖርላቸው ሰዎች እና ሁለታችን ወይንም የትዳር አጋርሽን እንዳትለያይ ወይንም ደግሞ የፍቅርን ትንሽ ሞር እንዲጠነክር የሚያደርገው ልጆች ናቸው ያማምን ሰው ነኝ እኔ በግሌ ማለት ነው ስለዚህ ፍቅር በትዳር ውስጥ ሲሆን ሞር የተሻለ ነገር ያመጣል ፍቅር በእጮኝነት ጊዜ ነው በትዳር ውስጥ ኮምፕሊትሊ ይለያያል ወይስ እንዴት ነው በመጀመሪያ ጓደኛው ሆነሽ ያለው ነገር ነው ትዳር ውስጥ ከገባሽ በኋላ ያለው ነገር ይለያያል በእጮኝነት ጊዜ ለራስሽ ነው የምትኖሪው ኦሬዲ ከዛ በኋላ ልክ ደግሞ ትዳር ውስጥ ስትገቢ የራስሽን ነገር ትተሽ ለሌላ ሰው መኖር ማለት ነው እዚህ ቻሌንጅ ነው የለምድሻቸው ከቤተሰቦችሽ ጋር ስታድጊ ከማህበረሰቡ ጋር ብዙ ነገሮች አሉና እነዛ ነገሮች ሁሉ ትተሽ ነው ትዳር ውስጥ የምትገቢውና ከዛ በኋላ ምንድነው የምታደርገው የራስሽን ነገር ትተሽ ኦሬዲ የሱን ቤተሰብ የራስሽን ቤተሰብ እያስቀጠልሽ የሱን ፍላጎት ማሟላት ትጀምሪያለሽ ማለት ነው የዛን ጊዜ ብቻሽን በነበርሽበት ሰዓት ቤተሰብ ጋር በምትኖሪበት ሰዓት ጓደኛ በነበርሽ ሰዓት ለምሳሌ አሁን ወጥተሽ አምሽተሽ ስትመጪ ቤተሰብ በቃ ጓደኞቿ ጋር ሄዳ ነው ሊልሽ ይችላል ካገባሽ በኋላ እነዛ ሁሉ ነገሮች ይቀራሉ ስለዚህ ያው የራስሽን ፍላጎት ትተሽ የሰው ፍላጎት እያሟላሽ የምትኖሪበት ነው ግን ያ ማለት ደግሞ ፍቅር የለውም ማለት አይደለም ማፍቀር ማለት በራሱ የራስን ነገር ትቶ የሌላ ሰውን ሐሳብ ማስቀጠል በራሱ ፍቅር ማለት ነው የሱ ፍላጎት ብቻ የሚባል ነገር አለ እንዴ ቆይ ያ ለምሳሌ አሁን ሱም አይፈልጋቸው ነገሮች ትዳር ውስጥ ስትገቢ ኖርማሊ ሌላ ጊዜ የምታረጋቸው በጓደኝነት ደረጃ ሆነሽ በቃ እሱን ለማማለል ለብሰሽ ልትሄጂ ትችያለሽ አላይናገርሽ ይችላል ምክንያቱም አይጁ አልገባሽማ ከገባሽ በኋላ ግን አልቂ ልትባይ ትችያለሽ ብዙ ነገሮች አሉ ያ ማለት የራስሽን ፍላጎት ትተሽ የሰው ሐሳብ ወይም ደግሞ የፍቅረኛሽን የባለቤትሽን ሐሳብ ማስቀጠል ማለት ነው ስለዚህ የራስሽ ፍላጎቶች እንዳሉ ሆነው ግድ ደግሞ ባለ ራስ እስከሆነ ድረስ ደግሞ እሱን ፍላጎት ማስቀጠል ግዴታ ነው ኦኬ አውት ኦፍ ላቭ የሚመጣ ያው በቃ ማለት መዋደድ በራሱ የራሱ የሆነ ትርጉም አለው ማለት ስትዋደጂ ስትፈቃቀሪ በጓደኝነት ደረጃ ማትረሻቸው ብዙ ነገሮች ይኖራሉ ግን ያን ደግሞ እንዴት ነው የምታመጪው ትዳር ውስጥም ከገባሽ በኋላ ያ ነገር ይቀራል ማለት አይደለም ትዳር ውስጥ ገቢ ብዙ ቻሌንጆች አሉ ብዙ ዋጋ የሚያስከፍሉ ነገሮች አሉ እነዛ ነገሮች በመተሳሰብ በመተጋገዝ ታልፊያቸዋለሽ ግን ያን ኢንቫይሮንመንት ደግሞ እንዳትረሺ ያን ጊዜ እንዳትረሺ ያው የባል ታላቅ ሚና አለውና ፍቅር ማለት ራስሽን ትተሽ በቃ ኦሬዲ ለዛ ሰው መኖር ማለት ነው እሺ
ጥሩ መራጭ ነኝ በጣም ባይዘ ምን ይላል መሰለሽ ብዙ ጊዜ አንድ እንደዚህ ባልና ሚስት ላይ አባባልም ደረጃ ወይንም ደግሞ በመጽሐፍ ቅዱስ ራሱ ልባም ሴት ማን ያገኛታል ይላል። ልባም ሴት ማለት ዝም ብሎ የሚመጣ ነገር አይደለም። ባሏን የምታከብር ወንድ ማለት የእግዚአብሔር ግልባጭ ወይንም ደግሞ የእግዚአብሔር አምሳያ ወይንም ደግሞ በእግዚአብሔር እስትንፋስ የተሰራ ነው ሰው። ሚስት ደግሞ ከወንድ ግራ አጥንት የተሰራች ነችና ምንድነው ለስኬትሽ ሚስጥር የምትሆነው ልባም ሴት ስታገኝ ነው። ልባም ሴት ማለት ውጪ ማታመን እንትን አይኗ ወደ ውጪ የማያይ ከቤቷ ውጪ ወደ ሌላ ቦታ ማታይ ለባሏ ታዛዥ ሆነች ባሏን የምታከብር የምታደምጥ ለልጆቿ ሟች እናት የሆነች ሚስት ስትሆን በግሌ ልባም ሴት ነች ብዬ አስባለሁ። ስለዚህ ያው ልባም ሴት ስታገኝ በህይወት ሰክሰስን የምታመጭ ይመስለኛል። ወይንም ደግሞ ይመስለኛል አይደል ደግሞ እርግጠኛ ነኝ ይመጣል እኔ ጋር ስለመጣ ማለት ነው። ያንን ለመግለጽ ፈልጋለሁ። ይሄ የሚታይም ነው። ከድሮና ወደ አሁኑ ስናየው ያላችሁ የህይወት ለውጥም መደጋገዛችሁን ያሳያል። አዎ ልባም ሴት እውነትም ልባም እንዴት ነው ግን የተዋወቃችሁት? የት ነው የተዋወቃችሁት? ያው የተዋወቅነው እንዴት መሰለሽ ምንም ባልነበረን በጣም ማለት ጓደኛ ይዛለሁ ብለሽ በማታስቢበት ሰዓት እኔም የዩኒቨርሲቲ ተማሪ ነበርኩኝ። እሱም አባቱ ጋር ነበር የሚሰራው ቴሌ ሰራ ነበር ቢሮ ውስጥ። እሱ ደግሞ ማኔጀር ያደርግ ነበር እዛ ክበብ ውስጥ ሻይ ለማዘዝ ትመጣ ነበር ባይዘይና እዛው ከክበቡ ጀርባ ያለው ቢሮ ቢል ነው ያን የሚከፈለው በቢል ነው የሚከፈለውና ቢል ያወጣች በሚደክማን ሻይ ሰዓት ትመጣለች። ወይንም ደግሞ እዛ ጋር የሚሰሩ የራሶቿ አለቃ ሱፐርቫይዘሮቿ ሻይ ያዛውታል፣ ማኪያቶ ያዛታል። ስብሰባ በሚኖር ሰዓት ያዛሉ እና እሷ ነበርሽ መታ እንድታዘዘው 4 ማኪያቶ 3 ማኪያቶ ወይ እንደዚህ ሻይ ምናምን ብላ ወይ ትደውላለች ወይ ትመጣለች እና በተደጋጋሚ አያት አለው እና አለባበሷ በጣም ያምራል። እውነት ለማውራት ራሷን በጣም ነው የምጠብቀው። ቆንጆ ነበር። በዛ ላይ ደግሞ የልጅነትም እንትን አለ የልጅነትም መልክ አለ። በራሴ ካምፓስ ላይ የማያቸው ብዙ ነገሮች ነበሩ። ለምሳሌ አይደለም በህይወቴ መልካም ሴት፣ የተረጋጋች ሴት እና ቤተሰብ ያላት ሴት እፈልጋለሁ እና አየዋት፣ ወደድኳት። ከዛ በኋላ በቃ ያው ኖርማሊ ስራ የመስራት የመጣች ነው በተደጋጋሚ እሱ ፈጠራ ነው። ሳታታዝ ፔርሙዝ ይመስል ሻይ የመጣ ነው አይደለም። እሱ ፈጠራ ነው። ባሪስታ እንሰራለን እና ባሪስታ ጋር የሚቀመጠው ለምንድን ነበር ተከታተል? እኔ ለማየት አይገባኝም ነበር እኔ ምክንያቱም ያው ከሱ በኋላ ምንም አይነት ጓደኛም አልነበረኝም። ጓደኛ መያዝም እንትን ውስጥ አልነበርኩም። ኦልሬዲ ስራና ትምህርት ላይ ነበረ ትኩረቴና እንደ ድንገት ሆኖ ነው ስራውንም አግኝቼ የገባሁት እና እዛ ቢሮ ላይ ግን ማለት በቃ እነሱ የሚሰሩበት ቢሮ ነው። አይ ቢሮ ላይ ነው የሚሰራው። እሱ የቢሮውን ክበብ ይዞ አባባ ነው ያግዟልና ማኔጅ የሚያደርግለት እሱ ነውና ትኩስ ነገር ውስጥ ገብተሽ ነው የምታዥው። ባሪስታው ጋር ነው ትከፊና ሄደሽ ውስጥ ገብተሽ ታዣለሽ ማለት ነው። ከዛ በኋላ ሄዶ ለካ ባሪስታው ጋር ቁጭ ይላል። አሲም ማለት ከሆነ ጊዜ በኋላ ነው የገባኝ። እስከ ተወሰነ ጊዜ አልገባኝም ነበርና ሳይገባት ግን ታዝ ነበር ነው ማለት አዛው እሱ ነው አዝጆው የምወጣው እና ያው ኦልሬዲ እዛ ጋር ቁጭ ብሎ ቦኖ የሚቀበል ሰው አለ አይደል? ማን እንደ ማናጀር እንደዛ አድርጌ ነው የማስበውና ግን ሌላ ነገር አዳምጣት በግድ ወዳኝ ነው ልትል አታፍርም። የሙሽባው ምንድነው ይሄ እንደዚህ ከብቶ ነው እነግራታለሁ። ስልኬን ራሱ እንዴት እንደወሰደ በዛ ሰዓት ወጣት ነኝ፣ በጣም ቆንጆ ነኝ እና በጣም ብዙ ፈላጊዎች አሉኝና በታይ በጊዜው ታይት ነው የሚደረገው። ታይት የ30 ብር ታይት አለ ትዝ ይልሽ ከሆነ ይጣበቃል። ዋጋውን ትራስከው አስወደድከው ኦልሞስት በቃ የኃይለ ሥላሴ ጊዜ አድርጎ ነው እሱም ያወራልሽ እኮ ማለት አንዳንዴ አስዩም ስታደርጊ ነው ያን ነገር የምትገቢበትና ፍላጎቱም የለኝም ሲጀመር ማለት ነውና ከዛ እሱ ቁጭ ስል ከነሱ ጋር ቁጭ ብዬ ሻይ ቡና ስል የሻይ ሰዓት አለን ምሳ ሰዓት አለን እና ስመጣ መጥቶ ቁጭ ይላል። ስለሚያውቃቸው እዛ የሚሰሩትን ሰራተኞች እኔ ያለሁበትን ወንበር ፈልጎ መጥቶ ይቀመጣል እና በቃ ምንም በማላቀበት ሁኔታ ነው ስራ የጀመርኩትና ከዛ በኋላ ሳየው ቀልጣፋ ነው ምናምን ያወራል። ግን አስቤው አላውቅም ማለት ኖርማሊ እንደ ወንድሜ አድርጌ ነው የቀረብኩትና
ከዛ ብዙ ልጆች አሉ አሁን ወደ ውጭ ሄዱ ከኔ ጋር አብረውኝ የሚሰሩ የነበሩ ማለት ነው። እነሱ ወንዶች ስለሆኑ ነቅተዋል። እኔ ግን አልገባኝም። ይሄ ልጅ እንዴት ነው ይሉኛል ማለት እላቸዋለሁ። ይሄ ልጅ የሆነ ማለት በቃ ዘላለም የሚባል ልጅ ነበረ። ኦልሬዲ አሁን እሱ ወደ አሜሪካ ሄዷል። በጣም ብዙ ልጆች ናቸውና እኔ ጓደኞቼ ወንዶች ናቸው ቢሮ አብረውኝ የሚሰሩና ሴት ጓደኛ አልነበረኝም። ከዛ ይሄ ልጅ ግን እይታውን አይተሽዋል ምናምን ይሉኛል ምሳ ስንበላ ማለት ነው። እንዴት ነው የሚታየው አልገባኝም ምንድነው እላቸዋለሁ። ይሄ ፋራ ይሉኛል። ከዛ ፋራ ምንድነው አልገባኝም ምናምን። የሆነ ቀን በጣም ምግባባው ሾፌር አለና ባንክ ሄደን ብር አስገብተን ስንመጣ እንትን ይዞልኝ መጣ። ድሬዳዋ ሄዶ ነበር ሞሸበክ ይዞልኝ መጣና ከስራ ሰዓት ውጪ ነበር። በጣም ደክሞኝ ነበር። በጣም ስራ በዝቶብን ነበር። ከዛ ያን እየበላው ለካ አለ የሌለ መስሎኛል። ብቻዬን ነበርኩና ይሄ ሌላ ብራንች ላይ ነበር ወደዚህ ዞራ 1280 ባል ስልክ ነበረች። በጣም ጣፋጭ ነገር አሁንም ወዳለው ሁሉም ቤተሰብ ያውቃል። እና እሷን እየበላው ይሄ ነገር ምንድነው አለኝ መጥቶ ማለት ነው። እስመቶ ሙሸበክ ይባላልና አንድ ብላ ምናምን አልኩትና ቁጭ አለ። ያ ሾፌሩም አብሮኝ ነበር እየበላን ነበር። ይሄ ስልኬ ማን ነው አለኝ። ያኔ ነው አልኩትና በዛ ጊዜ ፓስወርድም የለም ምን የለም። ከዛ ለካሱ ስልኬን ወስዶታል። አልገባኝም እና እኔ ስልክ ቁጥሬን ወስዶ ለካሱ ስልኩ ላይ ደውሎታል። ጣፋጭ ትወጃለሽ ጣፋጭ ነሽ ማለት ነው ምናምን ብለ ሾፌሩ ይረግጠኛል። አይ ለምን ረግጠኝ ስለው አንቺ ፋራ አስቀኝ ይለኛል። አልገባኝም ምንድነው ስለው አዎ ነኝ ነው የሚባለው ይለኛል። እና ከዛ በኋላ አዎ ጣፋጭ ነኝ ምናምን ማውራት ጀመርኩ። ከዛ ሲሆን ነገር ሲያወራ ያ ይረግጠኛል። ከዛ ምን ሆነሽ ነው ዛሬ የምትቆነጠነጪው ያለው ስሮሻለኝ። አይ ምንም አልሆንኩም ምናምን ብዬ ሳኩኝ። ከዛ በቃ እቸኩላለሁ ክላስ ስለምገባ ብያቸው ተነስቼ ሄድኩኝ። እኔ ወደ ቢሮ ማስረከባቸውም ነገሮች ነበሩ አስረክቤ ወጣሁኝ። ከዛ በማግስቱ ከበደ ጭቋና የሚባል ህንጻ አለና ብራንች ተቀይሬ ሄድኩኝ ማለት ነው። ሙሸበክ በበላችሁ በማግስቱ ኦልሬዲ ወደዛ ተቀየርኩና ሄድኩኝ። ከዛ የኔ ሱፐርቫይዘር አለና ከሱ ጋር በጣም ይግባባሉ። ካሳውን ይባላል። ለካ ካሳውን የሚባለውም እኔን ይወደኛል። እኔ አላውቅም እሱም ይወደኛል። እና አምጣት ምናምን ይለዋል። አላመጣትም ብሎ ለካ ሁለቱ ተጋብተዋል ማለት ነው። ከዛ ስላልተመቸኝ ምን አደረኩ መሰለሽ? ስራ አስኪያጅ ነው የኔ አለቃ። ሄድኩና አናገርኩት። በቃ እዛ የላካችሁኝ ቦታ አልተመቸኝም እንዴት ይሻለኛል አምሰል ምን ችግር አለ ታዲያ ካልተመቸሽ መምጣት ትችያለሽ እዚህ መሆን ትችያለሽ ምናምን አለኝ። ወይ በጣም አመሰግናለሁ ምናምን አልኩና ያው እኔ ለክላስም ለታክሲም ስለሚርቀኝ ስለማይመቸኝ ግን ምሳዬን መጥቼ እዛ ካፌ ነው። ከዛ በኋላ ቴክስት ይልክልኛልና ቁጥሩን አላውቀውም። ምንድነው ማለት አነቦና ማን ነው ይልክልኝ ምናምን። ከዛ የቢሮ ተቀየርሻሉ ብሎ ደወለልኝ ማለት ነው። አዎ ማን ነገረህ አልኩት። ስልኬን እስኪ ታመጣ አልኩት። ሰላም ወይ ደሞ ስልክ ለማወቅ ምናምን አለኝ። እሺ አዎ ተቀየርኩ እኮ ታዲያ መቼ ነው የምትመጪው አለኝ። አላወኩም እስቲ አውርቻቸዋለሁ መቼ እንደምመጣ አላውቅም። ዛሬም ሳትመጪም እኔም ጋብዝሽ አለኝ። በጣም ደስ ይለኛል አልኩት። ከዛ የሚገርምሽ የዛን ዕለት አልሄድኩም ምሳ እኔም ጋብዝሽ አለኝ። ቀን አልተመቻኝም እና ቀረው። ከዛ በስንተኛው ቀን ነው ስመጣ ምሳ ልበላ ስመጣ እሱ አባቱ እና ማን ነበር ታገል ነው ታገል ቁጭ ብሏል ጠረጴዛ ላይ። ከዛ ሳየው እንዴት ላውራው አልቻልኩም። ከዛ ጓደኞቼ የቢሮ ያው ብዙ ጊዜ ስለሆነ አባባ ይመጣ ነበር ባይዘ እዛ ሂሳብ ቼክ ለማድረግ ብዙ ጊዜ ይመጣል እና በተደጋጋሚ 2 ጊዜ አይቷታል። እኔ አብረን ቁጭ ብለን አይቶናል ግን እንደዚህ ዲቴል ሌላ ነገር ስናወራ ገብቶታልና በጣም አባትየው እንደሆነ አውቃለሁና የሚያወሩት እኔን እያሳየ ነው የሚያወራውና ይሄ ሰውዬ ስለኔ ምንድነው የሚያወራው ብዬ ከዛ ጓደኞቼ እኔን ተዘራ ሽምግልና ሊላክልሽ ይሆናል ይለኛል። ከኔ ጎን የተቀመጠው ጓደኛዬ ሽምግልና እንዲቀላል አራቀው ፋራ ምናምን እያልኩት ከዛ በኋላ በቃ ቅዳሜ ቀን ሳፋሪ ሎጅ እንሄዳለን። በዛ ብርቱካን ጁሳቸው በጣም ደስ ይላልና እዛ ብርቱካን ጁስ ጋብዝሻለሁ ምናምን አለኝ። ይሄ ዘላለም የሚሉት ልጅ ኦልሬዲ ሊሄድ ነው እና ወጪ ደስ ይለኛል ምናምን አልኩት። ከዛ ለካ ነግረውታል እና ከነሱ ጋር ቅዳሜ ደውለውልኝ ከስራ ስወጣ ሄድኩኝ።
እነሱ ጋር ይደወለልኝ የት ነሽ አለኝ ሳፋሪ ሎጅ ነኝ እላለሁ አውቄያለሁ ሳፋሪ ሎጅ ማለሽ መጣውልኝና መጣ ቆይ ከዛ በፊት እየጠቆምኩባት ምንድነው ስትለኝ ነበር እሱ ነው ያለኝ አባባ ነው ያለኝ አባቴ ነው ያለኝና እቺ ልጅ እንዴት ነች እዚህ አያት አለው በተደጋጋሚ ጥሩ ትመስላለች አይነት ነገር ይሁን የመጠቆም አይነት ነገር አለ አይደል አውቄያለሁ አይነት ኮድ ነው አባባ ባልገባው ነው ሁሉ ጊዜ የሚያወራው አንድ ጊዜም እንደዚሁ መንገድ ላይ ስናቋረጥ በቀኝ በኩል ስንሄድ መንገዱን ቀይሮ እሱ በቀኝ በኩል እየመጣ ነበርና በግራ ሄደበት ጊዜ አለ እኔ አንድ ማስተዋወሰው አለ ግን በኋላ ጠቆም ነገር አድርገኝ አረ እዚህ ሰራተኛ ነች ስታፍ ነች አልኩት ከዛ በኋላ እዛ ከበደ ጩቃላ ነበርኩኝና መጨረሻ ላይ ሳፋሪ ሎጅ መጣ ቡርቱካን ጠጣ አወራን ተሳሳቀን ያው አምሽቼ መግባት ስለማልችል ታላቅ እህቴ በጣም ኃይለኛ ናት 12 ሰዓት ከሆነ በቃ ስራ ከሌለ የቤት መግባት አለብኝ ግዴታ 12 ሰዓት ሲል ስልኬ ይጠራል 12 ሰዓት በቃ ከ00 ስልኬ ይጠራል እና አክሴፕት ያደርግልኝ ነበር ያን ነገር እና አምሽ ምናምን አይለኝም ነበርና ትልቁ ግብዣ ሚሪንዳ ነበርና ጁስ ተጠቅማ ብዙ ብር ነው ማለት ትልቅ ቦታ ሄደን ከተጣ ሚሪንዳ ነው የምንጠጣው ትልቅ ብር ማለት ትልቅ ብር አውጥተሽ ሚሪንዳ ነው ሌላ ነገር ብርም የለም ያው ከዛ በኋላ 12 ከ00 ሲል ወደ ቤት ገባለሁና ክላስ ከሌለ ቀጥታ ወደ ቤት ነው የምገባው ከዛ የሆነ ታይም ላይ ከአለቃዬ ወደ አሰላ ተቀየረ ወደ አሰላ ሲቀየር ሌላ ሚያቃት አለችና ሙዬ ትባላለች ሌላ ሱፐርቫይዘር ናትና አረ ሙያቺ ልጅ ምናምን ሲሏት አራመጣታለሁ ብላ ወዲያው ከነገ በኋላ እዚህኛው ቢሮ ነው የምትመጪው አለች እነሱ ያሉበት ለካ እነሱ የሰሩት ስራ አለና እኔ ያልገባኝና ሁሉ ጊዜ ማታ ቴክስት ይላክልኛል ዲዲዮ ሲል እህቴ ይሄው ዘይት ነጋዴ ይመስል እንግዲህ ስልኳ ጀመረ ትላለች ስልኳን ተቀበለቻት ባይዜ ከዛ ስልኬን ተቀበለችኝ ቴክስቱን አንብባ ማለት ነው ምን ገናኝበት ነገር ተቋረጠ ማለት ነው እንዴ ስንት አመትሽ ነበር ይዛን 18 አመት በጣም ልጅ ነበርኩና ከዛ አሃ እንዲህ አይነት ነገር ጀምረሻል ደርሰሻል ለዚህ ምናምን ተብላ በጣም ተቆጣችኝ ምንድነው አልገባኝም ነበር ነው ኖርማሊ ከስል ገዛውላት ባይዜ ያ ሁሉ ታይም ማለት ቴክስቶቹን አነባቸዋለሁ እንጂ ምንም ቴክስት አልመልስለትም ነበር ቻይና ስልክ ነው አይደለም የኔ ቻይና ስልክ ኦኬ ነው እንጂ ገዛልኝ በዛ ጊዜ ቴሌግራም የለም ቲክቶክ የለም ኢንስታግራም የለም ዋትኤቨር ኦንሊ ፌስቡክ ነበር አይ ዶንት ኖ ፌስቡክ የለም በቃ የለም በቃ ቴክስት ነው የምታረጊው ይሄ የድሮ የመስመር ስልክ አለ በሳንቲም የምታወሪው በሱ በቃ በካርድ ነው ቀጥታ በቃ በዛ ስልክ ማለት ነው ስለዚህ ማታ ብቻ ነው ማግኘት ማለት ነው ስራ ቦታ መሄድ ስለማልችል አንደኛ እኔ ክበብ ውስጥ ነው የምሰራው አብራቸው የምሰራ ሰዎች እንዲያውቁብኝ አልፈልግም ስለዚህ አባቴም እንዲያውቁብኝ ያን ያህል እንትን ቫይራል እንዲወጣ አልፈልግም ነበርና ኢቭን ሻይ ቡና እንኳን ስንል አንድ ቀን አቀፊያት እንደማላቅ ነው የምነግርሽ በደንብ አድርጌ እንዴት አድርጎ እንደሚወደኝ እንደነገረኝ ነው ጊዜ ቴክስት ይልክልኛልና ቴክስቶቹን አይቼ ከዛ በኋላ ለምንድነው ስልክሽ ምናምን ስልኬን ኮሰደችብኝ ስለው ሄዶ ስልክ ገዛልኝ አረ ይሄ ነገር አልኩኝ ከዛ በኋላ በጣም በቃ የምቀርበው ልጅ አለና እንደዚህ ምንም ይሄ ነገር የዚህ ልጅ ነገር አላማረኝ ዛልቹ ጥሩ ልጅ ነው ካመንሽበት ጎ ሄዳለኝ ነው አልኩት ኦሬዲ ያውቀዋል እሱ ፍጹም ይባላልና በጣም ነበር ከኔ ጋር ክሎዝ የሆነ ጓደኝነት አለን ጓደኛ አለው እሱምና እንደዚህ የደብረ ዘይት ልጅ ነውና እንደዚህ ምናምን ሰላም በችግር ጎ ሄድ በቃ ምንም አትፍሪ ሪችኔ ብዙ ነገር አግዝሻለሁ ምናምን አለኝ ከዛ ለምንድነው ቴክስቶቼን ማጥ የሆነች እንዲች ዛፍ ነገር አለችና እዛ ስር ሁለት ወንበር ነው ተቀመጠውና ጧት እዛ ጋር ቁጭ ብሎ ይጠብቀኛል እዛ ቴክስቴ ለምንድነው ማትመልሽው ስልክም ገዝቼልሽ የለ እንዴ ምናምን ነው ወይስ እኔ የምጽፍልሽ ነገር አልገባሽም አለኝ አይ ገብቶኛል አልኩት እዛ ምንድነው ሐሳብሽን ማወቅ ፈልጋለሁ አለኝ ሐሳቤ በቃ ማታ ስወጣ ሳውቃለሁ አልኩት እዛ ምንድነው መኮራቱ ነው ምንድነው የሆነ ብቻ የሆነ ነገር አለኝና እዛ መኮራቱ ነው ምናምን ሲለኝ ይኮራል እንዴት ነው መኮራቱ ነው ከዛ ደወልኩለትና በቢሮ ስልክ እንደዚህ ቋለኝ ፍጽ ይኮራል እንዴ ስለው አንቺ ፋራ እንልሽ ዝብለሽ አታረቂም ምንድነው እንትን ምናምን አለኝ በቃ እሺ አሁን አለቃዬ መጥቷል በኋላ ደውልልሃለሁ አልኩትና ስልኩን ዘጋሁት ከዛ በቃ ያው አዝማሚያው ሰው ደስ ስላላለኝ በስልክ እየደወልኩኝ ማዘዝ ጀመርኩኝ
ከዛ ልክ እኔ መሆኔን ሲያውቁ ስልኩን ይሰጡታል ለሱ ማለት ነው። ምን ልታዘዝ ይለኛል። ከዛ ማኪያቶ ወይ ወተት ፈልጌ ነው እለዋለሁ። ከዛ ይልክልኛል። ሂሳብ ስል ተከፍሏል ይሉኛል። አይ በቃ ይሄ ነገር አምርሯል ማለት ነው ብዬ ከዛ አንድ ቀን እንደዚች ቀጥታ በቢሮ ወተሽ ነው የምትሄጂውና ልክ ሱክ ብዬ ላዝ እኮ ነው እሱ ያለ መስሎኛልና እንደዚህ ጀርባውን ሰጥተው ቁጭ ብሏል። ሳማክ አንድ ወተት ሰምተኛላ ስል ዞር ሲል አባትዬው ድንግጥ የሮጥኩኝ ወደ ቢሮ ተመልሼ እንደ ፋይሬጅ ነው የምታወራው ባይዞ ያን ጊዜ ንጥር አለ አይደል የፋይሬጁ እንትን ከዛ በቃ እንደዛ ነው። አሁን እርግጥ ብለሽ ተረጋግተሽ ምንም ነገር እንኳን ቢስታጅም ብስል ባለ መልክ ነው የምታወራው። ፋይሬጅ ላይ በቃ ቅብጥ የሚለው አይነት ነገር ስታፍ አለ እንደዛው ነው ያወራችሁ እና እንዴና በቃ ማለት እንትን በቃ ተንጠባረሪ ማለት ኮራቤ ተብያለሁ እና ማኩራራቴ ነው በእኔና ሰማክለዋለሁ ሄጄ ማለት በስሙ ላለመጥራት እኮ ነው። አቤት የኔ ልጅ ሲለኝ የሮጥኩ ሳላዘው ወተቱንም ወደ ቢሮ ከዛ የሆነ መስተንግዶ አለ እነሱ ጋር የሚሰራ ላከውና ምን ፈልጋ ነው ሄድ ታዘዛታለሁ። ከዛ አባባ ነው የላከውና አባባ ነው እሱ ነው የኔ ልጅ ያለን ያው ደንግጧል ማለት አጠራሬ ማስደንገኔ እሱ መስሎኝ ነው ሳማክ ያልኩት ሄጄ ማለት ነው። ከዛ ደነገጥኩኝ። ከዛ በኋላ ደወልኩለት የት ሄደ ነው ስለው አለው ምን ነው አለኝ። ዛሬ እንዴት ደወልሽ አለኝ። ከዛ ሳጣ ጊዜ ምን ሆንክ ብዬ ነው ነው ስለው አለው ማታ ስትወጪ እዚህ ቦታ ጠብቀሻለሁ አለኝ። እሺ አልኩት። እዛ በኋላ በቃ ይሄን የምታጉላይኝ ነገር አልተመቸኝም። እዚህ የአይን ፍቅር ታውቂያለሽ አለኝ። የአይን ፍቅር ጨርሼ ትክክለኛው ፍቅር ውስጥ ገብቻለሁና እኔ ከዚህ በኋላ ጓደኛዬ እንድትሆኝ እፈልጋለሁ አለኝ። እሺ አልኩት። ማለት ስለምፈራው እምቢ ማለት ከበደኝና እሺ አልኩት። በቃ ጓደኛ የሚለውንም ነገር ኖርማል ጓደኛ የሚለው ነገር ይመስላል ሳይሆን ጓደኛ ሁኚ ነው ያልኳት። ጓደኛ ሁኚ ነገር ነው ያለኝ። በቃ ማታ ከስራ በኋላ አንቺም ከስራ በኋላ በቃ ለምን ሻይ ቡና አንልም ነው እንጂ እጮኛ ይሁኝ ደግሞ ሻይ ቡና የምንለው ሴት መሰለሽ እኮ ልክ ሲመሻውን አባባ ወደ ቤት ይገባል። ከዚህኛው ካፌ እዛኛው ካፌ ነው የምንሄደው። ከዛ እዛኛው ካፌ እንሄድና ከቢሮ ወጣን ማኪያቶ እንጠጣለን። ከዛ ወደ ቤት ይሸኛኛል በእግሬ ወክ እናደርጋለን። ከዛ ስናወራ መግባባቶች መጡ። ከዛ አንድ ቀን የት ነው የሆነ ቦታ ቁጭ ብለን ሁለት ወንድና ሴቶች ናቸው እንደዚህ በቃ አንገቷ ስር ገብተው ያወራታል ነው አያቸው። አይገርምም? በጣም ይደብራሉ። ስለ ምን ይደብራል ከተዋደዱ አለኝ። አሁን ለአዳማ ላይ ዮበርገር የሚባል የታወቀ ነው እሸቱ የሚያስተዋውቀው ዮበርገር የሱ ሚስትና እኔና ራይል አንድ ቦታ ነው የምንቀመጠው። ሁሉ ጊዜ ተመሳሳይ ሰዓት ላይ አንድ ቦታ ነው የምንቀመጠው። እሱ ከፊት ለፊት ይቀመጣል፣ እኔ ከኋላ እንቀመጣለን። ብዙ ጊዜ እንገናኛለን እና በቃ ለኔ ሮል ሞዴል በቃ እነሱን ነው። በቃ ሲያወራት ኩል ሆኖ ነው የሚያወራት ምናምን ነገር ብዙ እንደዚህ አይነካትም አይዳብሳትም ምናምን ሪዘርቭድ ነው ከብቻላ። እኔ በጣም ፈሪ ስለሆንኩኝ ቤተሰብን በጣም ስትሪክት ሆኖ ስላሳደገኝ በዛ ልክ እኔ እፈራለሁ። ባይዞ ሰው እንዲያየኝ ምናምን እኔ አልፈልግም ነበርና እነሱን እያየው በዛ መልክ ነበር እሷን ስቃኛት የነበረው። ሶ እጇን ይዤ ነው የማወራው። ከዚህ ያለፈ ነገር እንደዚህ ለመሳም እንኳን ያን ያህል ድፍረቱም አልነበረኝም። ብዙ ጊዜ ከሄድን በኋላ ነው ያ ነገር የመጣው ሀፕን ያደረገው። አመት አንድ አመት ብዙ ጊዜ ጓደኝነት ቆይተን ግን መንገድ ላይ አብረን አንሄድም። ታይዘር ምናምን ሻይ ቡና ብለን ጨርሰን አብረን በቃ ኖርማል ፍሬንድሺፕ ነው እንጂ ያ ነገር የጮኝነት ነገር የለም። ስለዚህ እንደዚህ ማጆና ማጆ ሆናችሁ ነው የምትሸኛኙት ማለት ነው። ቀኝና ግራ አላላ አስፋልት ወይ በቀኝ በኩል ሊሆን ይችላል ወይ በግራ በኩል ሊሆን ይችላል። ግን መሀል ላይ የሆነ ስፔስ አለ ባይዘ እና ትልቁ ነገር እኔ አባቴ ለኔ አንደኛ የኔ ታላቅ እህቶቼ ሁሉም ያገቡ ናቸው። ገባ የተሻለ ህይወት የሚኖሩ ናቸው። አባቴ ብዙ ጊዜ እኔን የሚመክርበት አንግል አለ። የሱ የሄደበትን የትዳር ሂደቶች አሉ። ከዛ አንጻራዊ ነገር እኔ የተሻለ ህይወት እንድኖርለት አባቴ ለኔ ያስተማረኝ ነገር አለና በዛ ልክ መሄድ ስለምፈልግ ይመስለኛል። በሱ ልክ ድንገት የሆነ ነገር ሰምቶ እንዳያዝንብኝም ከማሰብ አንጻር ነው ያ ነገር እንደዛ ይሆን ነው። ከዛ ስንት አመት 3 አመት ምናምን ቆይተን ነው ከዛ በኋላ ግን በቃ መንገድ ላይ ስንሄድ ማንም ሰው በቃ እንትን አይልም ማለት ጓደኛሞች ፍቅረኛሞች ናቸው ብሎ አይጠብቀን። ግን ስታያት ምን ሆነ በደንብ ይወደድከው? ቆንጆዬ ነች ባይዚ እና በዛ ጊዜ ረጅም ጆሮ ጌጥ የምታደርገው እንደዚህ ክብ ጆሮ ጌጥ አለ። ከዛ ደግሞ እዚህ ላይ ፈርጥ ያለው ነገር ታደርጋለች። ይሁን በጣም ያምራል።
ገባህ ከልጅነቷ ጋር አለባበሷም ኤቭሪቲንግ በጣም ኩል ሆና የምትመጣው እውነት ለማውራት ማለት ነው። የቢሮ ሰው ቦርሳ በጣም የቀያየረሽ የምታደርገው እዛ ከነበሩት ስታፎች አንፃር ስታይ ትልልቅ ሰዎች ናቸው እና የነበሩት ወጣት በእድሜም ትንሽ እንደ ልጅም የሚልኩት እኔ ነውና በጣም ሁሉም ሰው ነው የሚወደኝ። አለቆቼ በጣም ይወዱኛልና ስቲል ነው አሁን ሲያዩኝ አረጀሽ ምናምን ይሉኛል። በጣም እንዴ አረጀው እንዴ ምናምን እላቸዋለሁ። አዎ እሱ እኮ ወጣት ነው አንቺ እኮ በጣም አርጅተሻል ምናምን ይሉኛልና እንዴት እሱ ወጣት ሆኖ ነው ላረጀች አልኩላለሁና ከነበርኩበት አንፃር ሳየው ኖርማሊ እሱ ባለበት ሲሳይ ነበር አይደል እንትንሽ ሲሳይ ሳውዝ ኢስት ሪጅን አሁን ፍራንቻይዝ ሾፕ አሁን የኛ ፍራንቻይዝ ሾፕ አለቃችን ሆኖ ግን የኔ አለቃ የነበረው ሸዋረጋ ነው። አሁን ኦልሬዲ ኦነር ሆኖ ሪጅን ላይ ስራ አስኪያጅ ሆኖ እየሰራ ነውና በቃ በጣም አለቆቼንም ስለምፈራ እነሱ ከተቀመጡ ኦልሬዲ አልሄድም። ለምን በጣም ነው የምፈራቸው አከብራቸዋለሁና ይሳሳቃሉ እነሱ ኦልሬዲ ያውቃሉ ሁሉ ነገር ሰምተዋል እነሱና እኔ ግን የሳው ለካ ኦልሬዲ ፍጹም የሚሉት ልጅ ነግሯቸዋል ሁሉንም ነገርና መጨረሻ ላይ ይሄ ልጅ አንድ ቀን እንደዚህ ያለኝ አለቃዬ ጠርቶኝ ቢሮና ይሄ ልጅ እንዴት ነው ጥሩ ልጅ ይመስላልና ማለት አው ጥሩ ልጅ ነው ምናምን አልገባኝም እና እኔና ጥሩ ልጅ ነው በጣም ደስ ይላል ምናምን ስለው አይ በቃ ገብቶልሻል አለኝ። እኔ ገባልኝ አልገባኝም ምናምን ስለው ከዛ ገብቶልሻል በቃ ሂጂ በቃ አመሰግናለሁ ስራዬን ጨርሻለሁ አለኝ። ይሄ ግራ ገብቶኝ ስቄ ዝም አልኩኝና ከዛም ቢሮ ቁጭ ብዬ ያሰብኩት እዚህ ሲለኝ ገብቶልሻል ሲለኝ ለካ ጀምራችኋለሁ ነገሩ። ከዛ አንድ ቀን ቁጭ ብለን የማኪያቶ እየጠጣን መጡ። እንዴት ናችሁ ሰላም ናችሁ ምናምን አሉና ሰላም ብለውን ቁጭ አሉ። እንዴት ነች ደህና ነች ልጃችን እንዴት ነው እየተንከባከብክልን ነው ሲሉት አዎ በጣም እየተንከባከብኩላችሁ ነው ምናምን ይላቸዋል። እሱ ይመልስላቸዋል እና እኔ በመሀል አልገባኝም። ከዛ ከእኔ ጎን የሚቀመጥ አብሮኝ የሚሰራ ተስፋዬ የሚባል አለና ተስፍሽ ሰላም ነው እንዴት ነው አልክልኝም ይለዋል። ይመጣና በመስኮት ማለት ነው ውሰዳት ሂጂ እየጠራሽ ነው ይለኛል። እና ተነስቼ እሄዳለሁ። ከዛ በቃ እንደዛ እያሉ ሰዎች አወቁ። መጨረሻ ላይ ያው እኛም መደበቅ አልፈለግንም። ከዛ የቢሮ ሰዎች ሁሉም ማወቅ ጀመሩ ሁለታችን ጓደኝነት ላይ መሆናችንን። ግን ያው የእሱ ቤተሰብ እና የኔ ቤተሰብ ገና ብዙ አላረጋጋጥም። ከዛ አንድ ቀን እንደውም ቴሌ ስንት ነው በጣም ትልቅ ብር አትርፎ የቱ ጌዘር ነበር ኬክ ያስቆረሱናል አለና በቃ ሰርጋችሁ ነው ማለት ይሄ ሽምግልናችሁ ነው ብለው ይሄ ቴሌ ሽማግሌ ልኮ ነው ብለው ፎቶ ኬክ አስቆርሰውናልና ግን እኔና እሱ ቢሮ ቁጭ ብለን እንደዚህ ስቶር አለችና እዛው ቁጭ ብለን ምሳችንን ድሮ ውጪ ነበር የምንበላው አብረን እንደዚህ ጓደኞቼም ወደ ውጪ ሄዱ። ብቻዬን ቀረሁ ማንም አልነበረም። ያው እሱ ብቻ ነው የቀረው። ስለዚህ ከዛ በኋላ በቃ ከሱ ጋር ጓደኛ ኮንኩ በኋላ ከሌላ ሰው ጋር መተየትን አልፈልግምና ምሳ ሰዓት መጣለሁ ቢሮ ገባለሁ ስቶር ምሳ አዞ ነው የሚጠብቀኝ። ገብተን ቁጭ ብለን እየበላን እየተጎራረስን ማለት በምሳ ሰዓት መጥቶ አቅም አባባና በሩን ክፍት አድርጎ ገባብን። ከዛ ደነገጥኩኝ። የሚበላውን ትውት አደረኩትና ደህና ዋላችሁ ልጆች ብሉ አለ። እያጎረሰኝ ነው አባባ የደረሰ ማለት ነው። ወይኔ ጉድ ፈላ አልኩት። ኖርማል ነው ዝም ብለሽ ቢያለኝ ምንም አልመሰለውም እሱ። እኔ በጣም ደነገጥኩኝ። መብላት አቃተኝ። አትበይም እንደ ይለኛል። አይ በቃኝ ልሂድ ወደ ቢሮ ምናምን አልኩት። ፈርተሽ ነው እንደ ያለኝ አልፈሱ ወጣ ውጪ ቁጭ ብሏል ቡናው ጋር ማለት ነው። ከዛ ቡና አምጪልኝ አልኳትና ልጅቷ ዘይን በደም ሳልበላ ወጥቼ ሄድኩኝ። ያው የራሳችን ማለት ከአባባ ጋር ተነጋገሩና በቃ ጓደኛው እንደሆነ ካሳወቀ ምን አለ። ከዛ እኔ ቤተ መንግስት የሆነ ስራ መጣና ተነጋገርንና ሁለታችን ቤተ መንግስት ስራ አገኘን። ትልቅ ስራ ማለት ነውና ህይወታችንን ሀብሬን ነው የጀመርነው። ከዛ በኋላ ነው ያንን ስራ መስራት እዚህ አባገዳ ስብሰባ ማዕከሉ ማለት ነው። ስብሰባ ማዕከል ያው ትልቅ ስራ ነውና እዛ መስራት ጀመር። ሞራ ያጠናከረን ይሄ መስለኝ በጣም ደስተኛ ነበረ። መጣልኝ ይሄ ነው ያጠናከረን። እንዴት እንደሆነ ልንገርሽ ስራ አይወድም ነበር መሰለኝ ድሮ። ስራ እንዴት ዳረክሽ ነው? አባባም ሙሉ ኮንፊደንስ ነው ጎበዝ በርቱ ምናምን ደህና ልሽ ይለኛል እና አረ ይሄ በቃ ምርጥ አባት ነው ያለህ እለዋለሁ ሁሉ ጊዜ ማለት ነውና ምርጥ አባት ነው ያለህ ምናምን እለዋለሁ። ከዛ ምርጥ አባት ነው ትንሽ ያስፈራል እንጂ ይለኛል። ግንባሩ አይፈታም በጣም ነው የሚያስፈራው ግንባሩ። ምንድነው አባት በጣም ያስፈራል እለዋለሁ። ስላለመድሽው እኮ ነው የምትፈሪው ይለኛል። እና ከዛ በቃ ካፌውንም ለቀቀለት
በራስ መቆም ትችላለህ አለ። በቃ በጓደኝነታችን ሞር አመነበትና ሁሉ ነገር በቃ ተወልን ማለት ነው። ከዛ መጨረሻ ላይ በቃ ሁለታችንም ደስ የሚል ሁኔታ ካፌውን እየሰራን እዛ ኤልሳ ቆሎ እናስገባ ነበር ረጅም ጊዜ። በጣም ብዙ ሰፖርት ያደርገን ነበር፣ ይመክረን ነበር፣ ያግዘን ነበር። የአመዴንም ካፌ የሰጠን እሱ ነበር። የአመዴን ካፌ የሰጠን ከዛ በኋላ ነው። ያው መጀመሪያ ላይ ግን የክበቡን እሱ ይሰራበት የነበረው ለሱ ለቀቀለት። ከዛም እሱ መስራት ጀመረ። ግን እንደዛም ሆኖ ይቆጣጠረዋል፣ ክሮስ ቼክ ያደርገዋልና ከዛ በኋላ በቃ ያው ጎበዝ መሆናችንን ሲያቅ ኦልሬዲ አሁን ብቻህን አይደለም የምታግዝህ አግኝተሃል፣ በርታ ጎሄድ እያለ በጣም ያበረታታናል። ብዙ ነገሮችን ትቶልን መስራት ጀመረን። ያው ብዙ ቻሌንጆችን አልፈናል፣ በጓደኝነትም ላይ ሆናል ማለት ነው። እንትን ነው ባይዘ ምን አለ መሰለሽ እዛ ካፌውን ሰጠና ስራው እየቀዘቀዘ መጣ። በጣም ስራው እየቀዘቀዘ መጣና ስለዚህ ስራው እዚህ እየቀዘቀዘ መጣ። እነሱም ደግሞ በጣም ዋጋ ጭማሪ አድርጉልን፣ ክበብ ስለሆነ ዋጋ ጭማሪ አድርጉልን ስንል እምቢ አሉ የክበብ ኮሚቴዎች። ስለዚህ ያለን አማራጭ ምንድነው? አባባ የአመዴውን ካፌ ይዘጋለሁ ብሏል። ከሚዘጋው ለምን እኛ አንሰራበትም? ለምን እዚህ ጋር ልምድ አለን፣ ኤክስፒሪየንስ አለን። ገባሻል? ስለዚህ የአመዴውን ካፌ እንስራበት ስንለው ጊዜ ያረ ችግር የለውም እናንተ የምትሰሩበት ከሆነ ከነሙሉ እቃው ውሰዱታል። ፈቀደልን ማለት ነው የኔ አባትና ፈቀደልን። ስራውን ጀመርን። እዛም አንድ አመት ምናምን ነገር እንደሰራን አብራችሁ ነው የምትሰሩት? አብረን እሷ በቃ እዛ ትሰራለች። እዚህ ነው መብራት ላይ ምንጭ ገበያ ማዕከል ላይ ዳይመንድ ሞባይል ብዬ ሞባይል ቤት ከፍቻለሁ እዛ እና እሷ ደግሞ የአመዴውን ትሰራለች። የአመዴው ስራ በጣም ቻሌንጅ ነው። ሰውየውን ቤት ከላይ ጨመረብን። ስለዚህ እሷን ያስመሻታል። ጠዋት 12 ሰዓት ከእንቅልፏ ተነስታ ነው የምትሄደው። ስለዚህ በጣም ለኔ አይመቸኝም። አንደኛ ጠዋት ነው የምትወጣው፣ ማታ 2-3 ሰዓት ነው የምትገባው። ስለዚህ ሴት ነች ገና አብረን መኖር መጀመራችን ነው። ተገላቢጦሽ ሆነ። እኔ ባልሆንኩኝ እሱ ሚስት ሆነ። በጊዜ ይገባል። ሞባይል ቤቱን አንድ ሰዓት ነው የምዘጋው፣ እሱ አንድ ሰዓት ነው የምመጣው። የሆነ ጊዜ ትዝ ይለኛል አንተ ቤት ፎቶዋ ነበረ እሷ በትልቁ ማናት እንል ነበር እየመጣ። እንደውም ሙሉጌታ እኔ ቤት የመጣ ጊዜ እኔ ቤት ነበረ ብዙ ጊዜ መጥተው የሚያርፉት የእህቴ የገነት ባለቤት እና መጥቶ አያት እቺ ልጅ ቆንጆ ነች ምናምን ብሎ አደነቀልኝ። ፎቶዋን አይቶ ቴሌቪዥን ፊት ለፊት ነበር ያደረኳት። ያለኝ እኔ አንድ አልጋ ነው። በቃ እንደማገባ ስለማቅ ፍሪጅ ጨመርኩ። ፎቶ መነሳት በጣም ነው ፍሪጅ ጨመርኩኝ። ከዛ በኋላ አንድ ፎቶ የሷ የሚያምር ፎቶ ነበረ ከቴሌቪዥኑ ጎን አደረኩኝ ማለት ነው። ከዛ በኋላ ሙሉጌታ መጥቶ አደነቀልኝ። ከዛ በኋላ በቃ ሌላ ታሪክ ገባ ማለት ነው። ወደድኳል እምልሽ አንዳንድ ጊዜ ዝም ብለሽ ትራይን ይረራል አይደል? እንደዚህ የምትወጪ ሰው እንደዛ ነበረ። ከሆነ ይሆናል ካልሆነ ይቀራል ነው። ገብቶሻል? ምንም የሚጎደኝ እንትን የለም ህይወት ስላልጀመርሽ ማለት ነው። ስለዚህ እንደዛ ነበረ። ከዛ ደግሞ ገነትን አመጣና ይልማ ስጋ ቤት እዚህ ልሻል ይበላና ጥሬ ስጋ ከቤት ጠርቶኝ እሑድ ቀን ፈቴ ላስተዋውቅሽ ነው ምናምን ብሎኝ አስተዋወቀኝ። ከዛ ይልማ ስጋ ቤት ይዞን ሄደ። ቁርስ ጋበዘን፣ ጥሬ ስጋ በላን፣ ጥብስ በላን። ከዛ እሷም ያው ስለ ባህሪዋ ምናምን ነገረች። ያው እስከዛ ታይም ድረስ ግን የኔ ቤተሰቦች እሱ አያውቃቸውም ነበርና በጣም ደስ የሚሉ ቤተሰቦች አሉ ምናምን ሁሉንም አምጥቶ ሲያስታውቀኝ በሪስፔክት ነበር የምቀበላቸው ማወራቸውና በቃ ደስ ትላለች፣ በጣም ቆንጆ ልጅ ናት ምናምን ይሉታልና እንደዚህ ቆንጆ ነኝ እንዴ እላለሁ። እና ከዛ በኋላ በቃ ኦልሬዲ ይሄ ሰው ማንም ሰው ሲያምንብሽ ነው ቤተሰቡን የሚያስተዋውቅሽና ካላመነብሽ ማንም ወንድ ቤተሰቡን አያስተዋውቅሽም። እኔ ግን እስከዛ ታይም ድረስ ያው ቤተሰቦቼ ትንሽ ኃይለኛ ስለነበሩ ማስተዋወቅ አልቻልኩም እና ታላቅ እህቴ አሜሪካ ሄደች። ከዛ እሷን ሸኝተን ስንመለስ ታመምኩኝ እና ጓደኛሞች ሆነን በጣም ነው የምንዋደደውና ለሰከንድ ተለያይተን ማናቅ ሰዎች ለአንድ ሳምንት ተለያየን። ስልኬም ዝግ ነው እና በጣም አሞኝ ነበር። ዝግ ነው ባይዘው አዳማ ጀነራል ነው። አዳማ ጀነራል ትልቅ ሆስፒታል ነውና ታማ እዛ ገባች። ተሰርታ ቤት ገባች። ለአንድ ሳምንት አጠዋት። በቃ ድምጼ ጠፋ። ማትሷ የሆነ ትንሽ ሰርጀሪ ነበረች የተሰራችውና ከዛ ስልኳ ቆመ በአጠቃላይ ማለት ነው። እንደታመመች ታውቅ ነበር? አሜሪካ ሄደችው እህቷ የሷን ስልክ ወስዳ ስልኩም ተዘግቷል። ድሮ በማውቀው ስልክ ማለት ነው። ስለዚህ እሷ ማግኘት አልቻልኩም። ማታ ላይ ደውላ ልሞት ነው
ድረስልኝ በእናቴ ስልክ የእናቴ ስልኳን ረስታ ወጣችና ቤት ውስጥ ማንም ሰው አልነበረም ብቻዬን ነበርኩኝ በጣም አሞኝ ነበርና ከዛ እናቴ ጋርም ስደውል ከአክስቴ ልጅ ጋር ወጥተዋል አታነሳም ወንድሜ ጋር ስደውል ወንድሜም አያነሳም ከዛ ማን ጋር በቃ ማምደውልበት ግራ ገባኝና ደወልኩለት እዚያ ለሞት ነው ቶሎ ድረስልኝ አልኩትና ከዛ ቤታችንን ያው ያውቃሉ ጊዜ ስለሚሸኝ ከዛ ቀጥ ብሎ መጣ ቤት ድረስ ማለት ነው እንግዲህ ቤቴ ድረስ ነው በቃ ማረጋ አልችልም ባጃጅ ይዞ ቤቴ ድረስ የመጣው አይ በቃ እንደዚህ ከሆነ ከባድ ነው ቤቴ ድረስ ነው የመጣውና ያልሽ የሆነ ነገር ትክክለኛው እኔ በዛ ጊዜ ያለቀስኩኝ ጓደኛዬን አሟታል ብዬ አባባን አስቸገርኩት መኪና ስጠኝ አልኩት ገባሻን መኪና ስጠኝ በቃ ባለቤቴን አሟታል መኪና ስጠኝ አልኩት ባለቤቴ ምንድነው ጓደኛዬን አሟታል መኪና ስጠኝ ብዬ አስቸገርኩት ከዛ በኋላ እኔ የኔዳው መሄድ አልችልም መንዳት እችላለሁ ልስጣ አለኝ ከሳስበው ሰይድ በጋጭ በሱ መኪና አለ ማለት የመጣሁት በባጃጅ ከዛ በኋላ ሄድኩኝ በባጃጅሷን አንጠልጥዬ ሐኪም ቤት ምንድነው መድኃኒዓለም ሆስፒታል ወሰደኝ እና ማዘርም ከዛ በኋላ የሆነ የቤተሰብ ፕሮግራም ነበር እዛ ሄዶ ነበር ተሯሩጠው መጡ ከዛ ግን ቀድሞ የደረሰልኝ ያው እሱ ነው ከዛ በኋላ በቃ መቶ አረጋገጥኩኝ ምክንያቱም ማንም ሰው ካልወደደሽ ያን ዋጋ ይከፍልልሽም ያን ነገር አያረግም በቃ ያ የሱ እንድትሆኚ የሚፈልግ ሰው ነው ያን ነገር የሚያረጋው ከዛ እነርሱ እስካሁን ድረስ ይመጣል ፋሚሊ ነው ይጠይቀናልና በእናትህ ጓደኛዬን አድንልኝ አለው ኦሬዲ መሞት ነበርና የመሰለው ከዛ በጣም የለችም አልቃለች በቃ አጥንቷ ሁሉ ይሄ አይኗ ሁሉ ገብቶ እንትኗ ሁሉ ወጥቷል አይ ይመስለኛል ሌላ ነገር ነው ኤክስፔክት ያደረገው አንድ ሳምንት ስጠፋ ታማል መሰለኝ ባይዚ ወይ ከኔ ጋር ያለው ነገር ብሬክ ማድረግ ይፈልገሽ ነው መሰለኝ እና እልህም አለ ፍቅርም አለ ገባሽ አይደል ዶክተሩንም አውቀው ነው ለመንኩት በቃ የተሻለውን ነገር አልክ እኔ በቃ መክፈል ያለብኝ ነገር ከፍላለሁ አልኩት በጣም ወደሃታል ከዛ በዛ አጋጣሚ ትንሽ ከዛ እንትን ውስጥ ከዛ ህመም ውስጥ ወጣ ሪዲፍ አገኘች ተሻላት ማለት ነው አንድ ቀን አደርኩ ሆስፒታል በማግስቱ ወደ ቤት ይዘውኝ ሄዱ ከዛ ጠዋት ፍየል ይዞ መጥቶ አረደልኝና በቃ ቤተሰቡን ተቀላቀል ከዛ ምንሽ ነው አለችኝ እናቴ ምኔ አልኳታ ጓደኛዬ ነው ወንድሜ መጣ አሁን ካናዳ ያለችው እህቴ መጣች ታላቄ ምንሽ ነው ግን ይሄ ምንሽ ነው የሚባል ጥያቄ መጣና በቃ ጓደኛዬንም እንደምጨቀጭቁኝ አልኳቸው ለዚህም ደርሰሻል ብሏምናሉኝ ያው ታላቀ እህቴ ታውቃለች ለምን ስልኬንም የነጠቀችኝ ያለውን ነገር እሱም ደውሎልኝ ሲወጣ ታውቃለች ብዙ ነገር ማለት ነውና ሌሎቹ ግን አያውቁም ነበር አምነሽበታል አሉኝ አዎ አምኜበታለሁ አልኳቸው ምክንያቱም ማንም ከኛ ቤት ያገባ የለም ታላቀ እህቴም ያው ባሏ ጋር ነው ሄደችው ግን እንደ መጨረሻ ልጅነቴ ቸኮልኩባቸው በረም አስበሽበታል ይለኛል በተለይ ታላቅ ወንድሜ ማለት ነው አዎ አስቤበታለሁ እለዋለሁ እኔ ምን አገባኝ ምን ኑሮ ያችልሽ ይለኛልና አንድ ቀን እንደውም ታላቅ እህቴ አሜሪካ ሆና ደወለችለትና እንደዚህ ጓደኛ ይዛለችና እንዴት ነው ምናምን ብላ አስጠይቀው አጻ ልጅ አይደለችም እሷ ኦሬዲ 18 አመት አልፏታልና ውሳኔዋን ማክበር አለብን አለው ከዛ ጠየቀኝ ጠርቶ ማለት ነው ማነው ታላቅ ወንድሜ ተወጇለሽ አለኝ በጣም ነው የምወደው እንደውም አብሬው ልኖር ነው አልኩት ኦሬዲ አብረን የመኖር ማሳብ አልነበረንምና በጣም ነው የምወደው አብሬው ልኖር አስቤያለሁ ማገባውም እሱ ነው አልኩት እዛ ካመንሽበት በቃ ጎ ሄዳለኝና ሁሉም ተውኝ ማለት ነው እዛ በቃ እኔና እሱ የቤት ዕቃ መግዛት ጀመረ እሱ አልጋ ገዛ ቲቪ ገዛን አብረን ሄደን ፍራሽ ገዛን ከሰጋ ያለህ ነው አይደለ የወጣከው ጓደኛሞች ሆነን ነው ቤቴ እኔ የምኖረው ኮላጆች ጋር ነው ከዛ ቤቴ ውስጥ ነው ቀያሟላው ያለውት ፍሪጅ አብረን ሄደን ገዛን አልጋ ገዛውኝ ፍራሽ ገዛውኝ እንደምትወጣ ማንም ሰው አያውቅም ነበር ማንም ሰው አያውቅም ከዛ ቲቪ ስታንድ ገዛውኝ ከዛ እነኝ ካሟላው በኋላ እርግጠኛ ሆንኩኝ ማለት ነው ከዛ ልክ ሰኔ 16 የኔ ልደቴ ነው 27 አመቱ ነው ከዛ በኋላ ባባ አጋጣሚ ቁብ ይሰበስብ ነበር መገናኛ ቁብ ቤት መገናኛ ግሮሰሪ ቁብ ይሰበስብ ነበር ፋይናሊ ምን ሆነ ለማዘርም አልነገርኳትም አባቴ ማያውቅ እቃዬን መኪና መጣሁኝ ፓክ አረኩኝ ማታ ፓክ አረግ ያዘጋጅቻለሁ ልብሶችን ማጠቃላይ ከዛ እቃዎቹ መኪና ላይ ጫንኳቸውና ከታሷ ቤት ተከራይታኛል 750 ብር ከታ ይጂ ገባው ማለት ነው ቤት እሷን እቺ የፈለገችልኝ ባይዚ ቤቱን ፈልጋ መከኝ እሷ ነች
አገኘችልኝ። እቃውን ጭኜ ገባሁኝ። እሷ ያው በፌስታል እቃውን ይዛ መጣች። በፌስታል መጣች። ሴት አይደለች? ያው እቃውን ይዛ መጣች። ተቀበልኩኝ። ከዛ ቀስ እያለ ሌሎች ቀሪ ሴት ስለሆነች ኮስሜቲክሶቿንም አንዳንድ ባጎቿንም ቦርሳዎቿንም ቀስ በቀስ ነው የመጣው። ግን የመጀመሪያ ቀን ግን እንደዛ ነው የመጣው በባግ። ይሄ ውሸት ነው። ፌስታል አልኩሽ። ፌስታሉ እንዳለ ሆኖ እንዴት እንደሆነ አልገርሽና ለቤተሰቦቹ ሳያሳውቅ ከቤት ስለወጣ 1 ሳምንት ያህል ኖረ። ከዛ በኋላ ግድ ያው ማመን አለባቸውና እማዬ በጣም እያለቀሰች አስቸግራ ነበር። እና አብረን ሄደን አገኘናትና በቃ ልጄን ወሰድሽብኝ አይደል ነው ያለችኝ ስታገኘኝ ማለት ነው። እኔ የገባው ነው የመሰላት ግን አልገባውም ነበርና ያው ቤተሰቦቼ ማሳመን መናገርም ነበረብኝ ለእናቴ። እዛ በቃ ሽማግሌ የሚላክበትን ቀን ምናምን ተነጋገርን ሁለታችን። ከዛ ለእናቴ ያለውን ነገር ነገርኳት። ኦልሬዲ ያው እሱ ጋር ይሄ ቀን ሄዳለሁ እንጂ አብረን መኖር አልጀመርንም ነበር ሽማግሌ እስከሚላክ ድረስ። ቻው አልኳት እናቴን። ገባሽ? በቃ እኔና እሷ እንትን ብለናል፣ ተዋደናል። ቀጥታ ነው ዝም ብለን ቤት ተከራየን ወጣን። እንደውም እህቷ መታ ሱቅ ላይ ሽማግሌ ሳይላክ እንዴት ትወስደታለህ ብላ ስትለኝ ጊዜ ሽማግሌ እኮ መላክ ያን ያህል እኮ አያስፈልግም፣ እኔና እሷ ተዋደናል እና ተፈላልገናል። ፋይሬጅም አለ። እኔ በጣም እንትንም ነኝ የሆነ አልሰማም፣ ማንንም አልሰማም በዛ ጊዜ። ለምን ኃይለኛ ፍቅር ውስጥ ነው ያለሁት። በቃ ኃይለኛ ፍቅር ውስጥ ነው ያለሁት። ለሷ እንደዛ አልኳት። በቃ የሚያስፈልገውን ነገር እኔ ማሟላት እችላለሁ። የኔ ቤተሰብ ታውቃላችሁ፣ የሷን ቤተሰብ እንደምታውቂው አውቃለሁ። ስለዚህ የእህቴ ምርቃት ላይ መታለች እሷ። አባገዳም በምንሰራ ጊዜ ቆሎ እያመጣች እኛ ግቢ ውስጥ የምታራክበው እሷ ነች። ቆሎ እኔና እሷን አባገዳም እናስገባው ስሙ በኔ ይሁን እንጂ ትክክለኛ ስራውን የምትሰራ የነበረችው እሷ ነች። ከዛ በምናገኘው ጥቅማ ጥቅሞች እኔም እሷም የጋራ የጥቅም ተካፋዮች ነበር እና በዛ አግባብ ሽማግሌም አልተላከም። ፋይናሊ ናታን ተወለደ። የመጀመሪያ ልጅ ተወለደ። ናታንን እንዴት እንደወለድ ነው ታውቂያለሽ? እሱን ነገር በደንብ ሲያንተን በጣም ከባዱ ፓርት ይሄ ነው። እርጉዞና እርጉዞኝ ሳይሆን ናታን 750 ብር ቤት ከተከራየን አብረን ነው 800 ብር አረገብን። ሰውዬው 800 ብር አረገብን። 50 ብር መጨመር 50 ብር መጨመር አቃተን እና የ3 ወር ክፍል አለ። እዛ የ3 ወር ክፍል አለ። የ3 ወር የሚከፍለው ብር ይልኝ የ3 ወር የሚከፍለው ብር ቁብ እንጥል ነበርና ቁብም ገገም የሆነ ሱቅ ነበርና 24000 ብር ነበር ቁብ ምንዳ በጣም ትልቅ ብር ነበር በዛን ጊዜና 24000 ብር በቃ እስከ እድሜያችን መጨረሻ ልጃችንን የሚያሳድግልን ነበር አርገን ኤክስፔክት በቃ እንዲህ ቢሆን እንዲህ ካለ ችግር የለውም ወላጅ ምናምን ይለኛል። ከዛ በቃ ካደፋፈረኝማ ብዬ ናታንን አረገዝኩኝ። ከዛ ናታን መጣ። ናታን ከመጣ በኋላ በጣም ብዙ ቻሌንጆችን አለፈን። የሆነ ታይም ላይ በቃ ኦልሬዲ ወደ 5 ወር ምናምን አካባቢ ያለው ሰውዬው ቤት ኪራይ ጨመረብን። መክፈል አልቻልንም። ያው እኔም እንደምፈልገው ወጥቼ እንደ በፊት ያው ሰራለሁ፣ ግን በእርግዝና ሰዓት ያለው ጊዜ ስለሚከብድ መስራት አልቻልኩም። ብቻውን ነው የሚሰራውና በቃ ቤት ፈልገን መውጣት አለብን ተባባልና ተነጋገርንና ወደዚህ ወደ ደራርቱ ጋር ነው 04 አካባቢ 550 ብር ነው ፎቅና እንደዚህ ሰርቪስ ሆኖ ፎቅ ነው G+1 አድርገው ነው ሰዎቹ የሚያከራዩት። 50 ብር ትጨምራላችሁ የመብራት አሉን እና ከዛ 50 ብር ጨምረን ያኛው 800 ብር ቤቱም ጥሩ ግቢውም ጥሩ ነው ቤቱም ጥሩ ነው። ከዛም በ550 ብር ሄደን አንድ ክፍል ቤት ተከራየን እና ከዛ በቃ ምንም ስላልነበረ ቡና መፍጫችን በጣም ነበር የሚጮህ እና እሱ ደግሞ ቡና በጣም ነው የሚወደው። ከዛ በኋላ ያንን ቤት ተከራይተን አንድ ወርም አልተቀመጥንበት። ኤሌክትሪክ ተቀማላችሁ ብሎ በበር ስር ከሚቀጥለው መፍጫው በጣም ነው እንትን ቤቱን ለቃችሁ ውጣዋል። የመፍጫው ጩኸት ተከራዮቹን በሙሉ ይረብሻል እና በበር ስር ደብዳቤ ጽፎ ነው። ማሽን ነው የምትጠቀሙት እናንተ ምናምን ብሎ ማሽን ነው የምትሰሩበት ነገር በሙሉ ማሽን ነው አለ። በበር ስር ደብዳቤ ጽፎ ነው ልቀቁ ያለን። ባፉ እንኳን ጠርቶ ልቀቁ። ከዛ እሱ በቃ አለቀሰ። ለምን እንደሚያለቅሰው ብዬ እኔ አልገባኝም። ለምን ታለቅሳለህ ምናምን ስለው እኛም እኮ ቤት አለን እኛም ቤተሰብ አለን ምናምን ይላል። በቃ ካልሆነ አልሆነም ነው ቻሌንጅ ነው። ኦልሬዲ ላይፍን ጀምረናል፣ መቀጠል አለብን። ስለዚህ ኮሄድ መጠንከር አለብን አይደል? ተመልሰን
ወደሱ ቤተሰብ ቤት መምጣት አንችልም። ያለን አማራጭ ምንድነው? እኔ እናት ጋር መግባት ነው። ኦልሬዲ መውለጃዬም እየደረሰ ስለነበረ በቃ እኔ ወልጄ እዛ ነው መሆነው። ስለዚህ ግድ እኔ እናት ጋር እንገባለን። ከዛ ወልጄ ሲነሳ ደግሞ ቤት ተከራይተን እንወጣለን። ምንም ያን ያህል እንትን የሚለን ነገር የለም። ትንሽ ጊዜ ነው ምናምን አልኩት። እዛ አንድ ወር እዛ ግቢ አንድ ወር ኖረን ቤት ኪራያችንን ጨርሰን እናቴ ጋር ገባን። ናታንም ተወለደ። ከዛ በኋላ ናታንን ከወለድን በኋላ በቃ ቦታ መግዛት አለብን አለን። እኛ ቦታ ልንገዛ እኔ ኮንዶሚኒየም ካልገዛን ነበር እሱ እኔ ደግሞ መሬት ል ነበርና ከዛ ከነበረብን ቻሌንጅ ምንም የለንም ግን ያው ሐሳቡ አለ እና መጨረሻ ላይ ያው ኪራይ ቤት በጣም ገና በሁለት ኪራይ ቤት ስላማረኝ ሐሳቡ አለ። አሁን ወደ እሷ እናት ቤት ስትገባ እንዴት ነበር? ምን ነበር የተሰማው? ከባድ ነው ባይዘ በጣም ከባድ ነው። ለወንድ ልጅ ሴት ቤት መግባት በጣም ከባድ ነው እውነት ለማውራት። ግን አንዳንድ ጊዜ ቻሌንጆችን ማለፍ ካልቻልሽ ወይንም ደግሞ እንደዚህ አይነት ነገሮችን ምንድነው በቃ መጋፈጥ ካልቻልሽ በህይወትሽ የምትፈልጊበት ቦታ ላይ መድረስ አትችይም። በዚህ ማመን ሰው ነኝ እኔ በደንብ ማለት ነው። ምንም ነገር ቢመጣ ፊት ለፊት ላይ የመጋፈጥ እንትን አለኝ። ከዛ ውጭ ደግሞ አልችልም የሚል ነገር ደግሞ ለውስጤ ጭራሽ ነው ማለት ነገር። በህይወት ዘመኔ እችላለሁ አለኝ አቃለው ይኖረኛል ብዬ ማስብ ሰው ነኝ። ምን ጊዜ በህይወት ቸግሮኛል አጥቻለሁ እና ማለትን ዊሽ ማድረግ ሰው አይደለም። የኔ በራሴ ዴቨሎፕ ያደረኩት ነገር ማለት ነውና ምን ሆነ እሷ እናት ቤት ገባው። ናታን ተወለደ። ከዛ በኋላ አንድ አመት ምናምን ነገር የሚያክል ቆየን እነሱ ቤት። ትንሽ ያው ኮንፍሊክት ነገርም አንቺ የምታያቸው ነገሮች ሁሉ ኮንፍሊክት ይመስልሻል። ለምን ቢኮዝ ሴት ቤት ነው የምትገቢው ወይንም ደግሞ ያለሽው ሶ እነኛ ነገሮች ለኔ ትንሽ ከባድ ነበሩና የኔ እናት እና የኔ ቤተሰቦች ልጁ ትንሽ ተጎዳ። በጣም በተደጋጋሚ ይታመም ነበር። በተደጋጋሚ ይታመማል እና በቃ በየጊዜው ሐኪም ቤት ነው በየጊዜው ምናምን ነው። ያን ነገር ለምን እኔ ልምድ አለኝ ለምን እኔ ጋር ታመጣውምና ያየሁለ ዳይፐሩም ይቀር አንተም እሷም ስራ ለምን አትወጡም ብላ እናቴ መከረችኝ። ከዛ በኋላ እሷ አጋጣሚ እንትን ነበራት የጓደኛዋ ሰርግ አዲስ አበባ አይደለም ልጅቷ ካናዳ ነው ያለችውና የሷ ሰርግ ሚዜ ነች። እዛ ሄደች። እሷ በሌለችበት እቃው እንዳለ ልክ እንደዛው እንደለመድኩት ማለት ነው ከእናቴ ወጣ እንደለመድኩት ከነሱ እቃው ሙሉ ጨኝ እናቴ ቤት ገባች። እሳሳታክ ያው የሰፈር ልጅ ናት። አሁን አውስትራሊያ ሄዳለች አብሮ አደጌ ናትና እሷ አስታገባ ነበር። የሚገርም ሰርግ ነበር። በጣም ትልቅ ሰርግ ነበር። መድን ዲኮር ነበር። ሚዜ ነበርኩኝ አንደኛው ሚዜ ቤቱን እዛ ወሰድኩኝ። በነጋታው እነሱ ጋር መሄድ አለብኝ። ወደ ቤተሰቡ ቤት ተመልሶ የመግባትን አለ አይደለ ማስታወሻ ነው። ያው ከዛ በኋላ ስመጣ ኦሬዲ አንድ አመት እኛ ቤት ኖረናል። እንዴት አንተ ቤተሰብ ቤት ማለት አልችልም፣ ጥያቄ ማቅረብ አልችልም። ቁጭ አልኩ ብቻዬን ረጅም ሰዓት ተቀምጬ አሰብኩበት። ማለት በቃ ወተን የራሳችንን ቤት እንደሚኖረን እንጂ ተመልሰን የሱ ቤተሰብ ቤት እንደምንገባ አላቅም ነበርና ከዛ ቁጭ ብዬ እናቴን አናገርኳት። እንዴት ነው ማረገው አሁን እሱ ቤተሰብ ቤት እቃው ተጭኖ ሄዷል ሳናግረው እንኳን ሊያናግረኝ ፈቃደኛ አልነበረም። እቃውን ሲጭን አለችኝ። ከዛ እና አሁን እንዴት አድርጌ ነው ከሱ ቤተሰብ ጋር የምኖረው አልኳት። ስላ እኔ በሆነስ አለችኝ። እኔ በሆን የሱ እናት ምን ታረጋኛለሽ አለችኝ ስትለኝ ያው እናቴ ነሽ አንቺ እኮ አንቺና እሷ የሱ እናት ይለያያሉ ስላት አይ እኔ በሆን በእኔ የሱ እናት ብለሽ አስሚኝና እኔ በሆን ምን ታረጋያለሽ ስትለኝ ያው ከኔ ጋር እንዳመት ስትኖሪ ደስተኛ ነበርሽ አይደል አለችኝ። ስለዚህ የሱ እናት ማለት እኔ ማለት ነኝ። ስለዚህ አይምሮሽን አሳምኚውና እናቴ ብለሽ ተቀበለሽ መኖር ግዴታ ነው። ኦሬዲ ወልደሻል አለችኝ ስትለኝ ያው በቃ መዋደዱም ስላለ ፍቅሩም ስላለ ቀጥ ብዬ ማታ ነው 1 ሰዓት ሄድኩ እና ከዛ በቃ አንድ ቤት ተሰጠን። አንድ ክፍል ቤት ገባን። ያው እሱ የቤተሰቦቹ ቤት ስለሆነ ምንም አይፈራም፣ ደስተኛ ነው። ይመጣል አባባም ይመጣና እንትን ይለናል ለምልሽ ምናምን ይለኛል አባባ ያው ለምቻለሁ ምናምን ብሏል። ያው ስራ ስለምንኖር ከዛ ከነበረብን ቻሌንጅ አንፃር ማገዝ ስለነበረበት ያው ያመዴውን ካፌ በቃ ስሩበት አሁን እኔም ሰራበት ታይም አይደለም ማለና ሰጠን። ከዛ እሱም ያው ሱቅ ይሰራ ነበር።
እዛ ነው ያው በካፌ በደንብ አብረን እንትን ስላለን ስለሰራን ድሮ ነው የቢሮ ስራ ነው ስለ ካፌ ብዙም ማውቀው ነገር የለም ግን ያው የካፌን ስራ ያስለመደኝ እሱ ነው ተጋግዘን ወደ ካፌ ወደ አመዴ ካፌ ሄደን ሙሉ ነገር በቃ ለቀቀን 9 አመት ግን ኖረናል እኮ ማለት አሁን ሰው 9 አመት እኛ ቤተሰብ ቤት ውስጥ እሱ ቤተሰብ ጋር ኖር ያለው ስላቸው አንቺ መልአክ ነሽ ይሉኛል ብዙ ነገሮቼ በቃ ለዛሬ እዚህ መብቃቴ ለዛሬ እዚህ መድረሴ ያ ቤት ያ ህይወት ትምህርት ቤቴ ነበር ለኔ ማለት ነውና መፋታትንም መዋደድንም መፋቀርንም መጣላት በቃ በጣም ብዙ ማለት ማላቃቸው ነገሮችን ያየሁበት ነውና እኔና እሱ አብረን ስንኖር ስለመፋታት አላውቅም እንፋታለን የሚል መቀድ አልነበረኝ ልክ እዛ ቤተሰቡ ስገባ መጀመሪያ ፍቺ ነበርና እንዴ ይሄ ማለት ያልኩኝ ከዛ ራሴን ማዘጋጀት ጀመርኩኝ ለብዙ ነገሮችና በቃ ጠንካራ ሴት መሆን እንዳለብኝ ራሴን በራሴ መቆም እንዳለብኝ የገባኝ ልክ እሱ ቤተሰብ ቤት ስገባ ግን እኔ ቤተሰብ ቤት ስኖር ያንን አላውቅም ነበር ምክንያቱም እናቴ ብዙ ነገር ሰፖርት ስለምታደርገኝ መውጣት መግባቴን እንጂ ኃላፊነትን ብዙ እንትን አላልኩም እዛ ስገባ ብዙ ኃላፊነቶች በቃ ሴትነት የሚባለው ነገር የጀመረው ያ እና ምግብ የምንበላው እናቴ ጋር ነበር አብረን ከዛ እየኖርንና እዚህኛው ቤት ስገባ ግድ ምግብ መስራት አለብኝ ልጅ አለ አሁን ሴትነት የሚለው ነገር ሊመጣ ነው ሲነገር ነበር በነቢያት አፍ እንደንግል ለቤተሰቦቼ ሟች ነች ራሄል እኔ የሚወደኝ አባባ ነበር እውነቱን ስናግርሽ የምትሆነውን ለመሆን ማትሆነውን ትሆናል ይላሉ የሐረር ሰዎች ለካ አባት የሚባለው ነገር ይሄ ነው እንዴ ብዬ ስለ አባትነት ያወኩበት ቤት ነው አባቴ ሲመርቀኝ የሰው ግንባር አይተጠፍባችሁ ይላል